ዛሬ የምናየው ጎግል አድሰንስ አካውንትን እንዴት ክሎዝ አድርገን አዲስ የዩቱብ አድሰንስ አካውንት መክፈት እንችላለን ብለውን በጋራ እናያለን። በዋናነት መጀመሪያ የክሮም ብራውዘራችሁን ትከፍቱና የጎግል ፔይመንት ዳት ኮም ብለው ላይ ትሄዳላችሁ። ዋንስ ጎግል ፔይመንት ዳት ኮም ላይ የመጀመሪያውን ሳይን ብለው ላይ ክሊክ አድርጋችሁ ትገባላችሁ። ስታደርጉ ኢሜይል ያስመርጣችኋል። ኢሜይላችሁን ኮኔክት ማድረግ ያለባችሁ የዩቱብ አካውንት የከፈታችሁትን ኢሜይል እዚህ ጋር ትመጡና ኮኔክት ታደርጋላችሁ። ኦኬ። ስለዚህ አድ ፔይመንት ሜትድ ይላል። እዚህ ጋር ፔይመንት ሜትድ ኦልሬዲ አስገቡ ይላል። ነገር ግን እኛ የምናደርገው ፔይመንት ሜትድ ማስገባት ሳይሆን ጎግል አካውንታችን ወይም ጂሜል አካውንታችንን ሪጀነሬት ካደረግን በኋላ የፔይመንት ፕሮፋይሉን እንደገና ክሎዝ ማድረግ ነው። ስለዚህ እዚህ ጋር ትመጡና ጂሜላችሁን ኮኔክት ታደርጋላችሁ። ከዚህኛው ወደዚህኛው ነው የቀየርኩኝ። እናንተ ጋር አንድ ጂሜል አካውንት ካለ በዛው ዳይሬክትሊ ትገባላችሁ ማለት ነው። እዚህ ጋር ሲገቡ ጎግል ፔይመንት ሴንተር ላይ ይሄን ታገኛላችሁ። መጨረሻ ላይ ሴቲንግ ብሎ ላይ ክሊክ ታደርጋላችሁ። ሴቲንግ ላይ ክሊክ ስታደርጉ ቀጥታ ይሄን ታገኛላችሁ። እያንዳንዱን ነገር ሪሳሚት ማድረግ እንዳለባችሁ እዚህ ጋር ያሳያል። ይሄ ማለት እኔ ከዚህ በፊት ለዌብሳይት እና ለብሎጊንግ ተጨማሪ ለአፕ ክሬት ያደረኩት ፔይመንት ፕሮፋይል ነው። ስለዚህ ይሄ ፔይመንት ፕሮፋይል ቀጥታ መዘጋት አለበት። ለምንድን ነው ይሄን መዝጋት ያስፈለገው? ዩቱብ ፔይመንት ፕሮፋይል እንደገና እንደ አዲስ ክሬት ስናደርግ ከዚህ በፊት ክሬት የተደረጉ ፕሮፋይሎች በሙሉ መዘጋት አለባቸው። አለበለዚያ ዩቱብ አክሰፕት አያደርግም። ሁለተኛ ቬሪፊኬሽን ስቴፑን አናልፍም። ረጅም ጊዜ እዛ ላይ ኢረር ብሎ ሊመልሰን ስለሚችል ይሄኛውን መጀመሪያ ዘግተን ወደዛ ማለፍ ስላለበት አሁን እዚች ጋር ክሎዝ ፔይመንት ፕሮፋይል ብሎ ላይ ክሊክ እናደርጋለን። ክሎዝ ፔይመንት ፕሮፋይል ላይ ክሊክ በምናደርግበት ጊዜ ፓስዋርድ አስገቡ ይላል። ስለዚህ ፓስዋርዳችሁን ታስገባላችሁ። ያስገባለሁ ስትላለሁኝ ማለት ነው። ቀጥታ ሄደን እዚህ ጋር እንደምትመለከቱት ፖፕ አፕ ካደረገ በኋላ ያስቀምጣል። መጨረሻ ላይ ዩር ሪሜይኒንግ ኦብሊጌሽን ኤንድ ኦፕሽንስ ዩ ዊል ስቲል ሃቭ ሪስፖንሲብል ፎር አውትዴቲንግ ባላንስስ። ጀስት ከዚህ በፊት ፔይመንት ካላችሁ ያን ፔይመንት ሜተዳችሁን ሉዝ ካደረጋችሁ ኃላፊነቱን እናንተ ራሳችሁ ትወስዳላችሁ ምን ነገር ያስቀምጣል። እዚህ ጋር መጨረሻ ላይ ከመጣ በኋላ ዋይ ዩ አር ክሎዚንግ ዩር ፔይመንት ፕሮፋይል ይላል። የምክንያት ታስቀምጣላችሁ። ጀስት አይ ፋውንድ አውት ኦፍ ዲስ ፕሮፋይል ሃቭ ቢን ዌይት ኤንድ አይ ሃድ ባድ ኤክስፒሪየንስ ዊዝ ሴለር ኤንድ አይ ሃድ ባድ ኤክስፒሪየንስ አይ ዶንት ዋንት ጎግል ቱ ስቶር ማይ ፔይመንት ኢንፎርሜሽን አይ ዶንት ኒድ ዘ ፔይመንት ፕሮፋይል ኤኒሞር። እዚህ ጋር ትመጡና አዘርስ ሚለው ላይ እዚህ ጋር ምንም አይነት ምክንያት ከሌለ አዘርስ ሚለው ላይ ክሊክ ታደርጋላችሁ። ቢኮዝ ከላይ እስከ ታች እኔ አሁን ለምሳሌ ዩቱብ አካውንታችሁን ሞኔታይዝ ለማድረግ ሮንግሊ መጀመሪያ የአድሰንስ አካውንት ስለተሞላ ያን አትፍቼ እንደ አዲስ ለመክፈት ብዬ ነው። ምንም አይነት የሚገልጽ ማብራሪያ እዚህ ጋር ስለሌለ እዚህ ጋር ትመጡና አዘርስ ትላላችሁ። መጨረሻ ላይ እዚህ ጋር ትመጡና ከስተም ሪዝን ምናምን ይላል። አዘርስ ብላችሁ ዋንስ ከስተም ሪዝናችሁን ከጻፋችሁ በኋላ ክሎዝ ፔይመንት ፕሮፋይል ብሎን እዚህ ጋር ክሎዝ ታደርጋላችሁ። ይሄን ፔይመንት ፕሮፋይላችሁን ዋንስ ከዘጋችሁ በኋላ በዚህ ኢሜል ዳግም የፔይመንት ፕሮፋይላችሁን መክፈት ትችላላችሁ ነው ብሎ ፔይመንት ፕሮፋይላችሁን ሲከፍቱ እያንዳንዱን ነገር እንደ አዲስ ነው የምታስገቡት። እዚህ ጋር ትመጡና የፔይመንት ፕሮፋይላችሁን ዋንስ ክሎዝ ፔይመንት ፕሮፋይል ብሎን ክሎዝ ታደርጋላችሁ። ፔይመንት ፕሮፋይላችሁ ኦልሬዲ ተዘግቷል ማለት ነው። ዳግም አሁን ብንመለስ በዚህኛው ኢሜል ላይ ምንም አይነት ፔይመንት ፕሮፋይል የለም። እንደምትመለከቱት ምንም አይነት ነገር እየተሞላ የለም። እንደ አዲስ ፔይመንት ፕሮፋይል ይሞላል ማለት ነው። አሁን ሁሉ ነገር አልቋል። ቀጥታ ምንድን ነው የምታደርጉት? የዩቱብ ሞኔታይዜሽን ላይ ትመለሱና እንደ አዲስ እያንዳንዱን የጎግል ኢንፎርሜሽን ታክስ ኢንፎርሜሽን ፍሮም ዘ ቬሪ ቢጊኒንግ እንደ አዲስ መሙላት ነው ማለት ነው። ይሄን ታደርጋላችሁ። መጀመሪያ ስቴፕ ይሄ ነው። በቀጣይ ቪዲዮ የአድሰንስ አካውንትን እና የአድሰንስ ታክስ የዩኤስን አድሰንስ ታክስ ኢንፎርሜሽን እንዴት
መሙላት እንደምንችል ከመጀመሪያ እስከ መጨረሻ ስቴፕ ባይ ስቴፕ አብረን የምናየው ይሆናል። መጀመሪያ ስቴፕ ግን ከዚህ በፊት ክሬት የተደረገ የአድሰንስ አካውንት ካለ እሱ ለዩቱብ ስለማይሰራ ለዩቱብ የሚሰራውን ትክክለኛውን አሁን በሚቀጥለው ቪዲዮ አብረን የምናየው ስለሆነ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በቀጣይ ቪዲዮ ይሄኛውን ቻናሌ ላይ ገፍታችሁ ፓርት2ን እንድትመለከቱ ጥሬን እያቀረብኩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጋድ ብሌስ ዩ። ሲ ዩ ሱን። ባይ ባይ።